አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ እንዴት ናችሁ? እኔ ሩት አበበ ነኝ። ይህ ትክክለኛው የአፍላ ፍቅር ፔጅ ነው። ልዩ ሲኒማ ይባላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ጸጋ ገና ጨርቅሽን ጥለሽ እንድትሄጂ ካላደረኩሽ እኔ ቹቹሽ አይደለሁም። እሺ እንዴ ቤዚቲ ምን አልኩኝ? ቆይ ለምንድን ታነሳኝ? አቋቋምሽ ማርኩኝ። ባክን ያልቀለድኩ። አራኒቹ የምርቁም ነገር ነው ያወራሁት። ብሩኬ ግን በጣም አናደኸኛል። እሺ ደሞ እስካሁን ያልነገርኩሽ ነገር አለ። ምንድነው እሱ? ስታኮርሽ በጣም ነው የምታምሪው። ባክ ዝም ብላ አትቀባጥር። እኔ ምንም አላኮረፍኩ። ለምን ታዲያ ያነሳሁትን ፎቶ አላሳይሽም? አያስፈልግም። እርግጠኛ ነሽ? አዎ እርግጠኛ ነኝ። በጣም ጥሩ የኔ ቆንጆ። ደሞ እንዴት አባቷ ነው የምታምረው። ቆይ ስለማን ነው የምታወራው? ስልኬ ላይ ፎቶ ላይ ስላለችው ልጅ። በእኔ ሐሳብ ሌላ ሴት ፎቶ እያየ ነው አይደለ? አንቺ እንዴት አወቅሽ? እባክሽ ሻውን ስልኩን አምጣ። አልሰጠሽም ነው? አዎ ነው። አምጣው። ጭራሽ ደግሞ ታስፈራራለሽ እንዴ? አምጪ እንዴ አረዛ ምን ሆነሻል? ነከሽኝ እኮ። በዚህም የተፋታው እኮ ነው ነው። እሺ አረ ነው? አዎ ነው። ምን ልታመጣ? ምን አመጣለሁ? ምን የማንነት ቆንጆ እንዴት አባቷ ነው የምታምረው? ብዬሽ ነበር እኮ አልሰማ ብለሽኝ ነው እንጂ። ብታይ ስታኮርፍ እኮ ከፊቷ ላይ የሚወጣው በትራሱ የወንዶችን ልብ ያቀልጣል። የማንን ልብ ነው የሚያቀልጠው? የኔ ወንድም ያንተን ስም የጠራ የለም። ወይኔ ብሩኬ እኔ ነው የኔ ወንድም ያልሽው? አሁን እንግዲህ ፎቶ እያየው ስለሆነ ባትረብሽኝ ጥሩ ነው። እሺ አይቴ ስጨርሽ ምን ነግርሽ ነገር አለሽ? እሱም እንደ ሁኔታው ይወሰናል። አብሻ ግን ትናንት በጣም አስጨንቀኝ ነበር። እሺ ምን ላርክ? ወድጄ እኮ አይደለም። እሺ ቆይ አንተን ፍለጋ ላቪያጆ ድረስ እንደመጣው ተቀል? እሱንማ ሚኪ ነገረኝ። ግን አንተ ምንም ሳይመስልኝ ማታ እንኳን አልደወልክልኝ። ምን ላርክ? በእኔ አትፍረጂ። ወድጄ እኮ አይደለም። ምንድነው? ቆይ ችግር አለ እንዴ? ያው የችግር አውሎ ንፋስ ነው። እሺ ምን ተፈጥሮ ነው? በቃ የልቤን ጥያቄ አልቻልኩት። አንቺም የልቤ ድራም ሊገባሽ አልቻለም። ስለዚህ ከእኔ ሽርቄ ልቤን ፍሪጅ ውስጥ ልከተው አሰብኩ። የምርህን ነው ብቻ? አዎ ሄሉ፣ በጣም አስደብረሽኛል።
ወይ እንድትይኝ ፈልጌ ነበር አንቺ ግን ወፍ እና ከኔ ለመራቅ ምክንያት እኔው ራሴ ነኝ ማለት ነው አንቺ ሳትሆኚ ልቤ ነው አንተ ስለኔ ስታስብ ምንድነው የሚሰማው እኔማ ፎንቄ እንደገዘገዘሽ ነበር ማሰብ እሱን አይደለም ያልኩ እና ምን እሺ ቆይ እኔ ላንተ ስለሚሰማኝ ስሜት ምን ትረዳለህ እውነት ለመናገር ግራ ይገባኛል ምን ግራ የሚገባው የሆነ ሰዓት በቃ ድራምሽም ለኔ የሚመታ ይመስለኛል እሺ የሆነ ሰዓት ደግሞ በቃ ግምቴ እንዳለ ውሸት እንደሆነ እስኪ መስለኝ ድረስ ታደርጊኛለሽ ቆይ እንዴት እንደዚህ ታስባለህ በቃ አላቅም እኔ እኮ የተረዳኝ መስሎኝ ነበር ሄሉ ቆይ እንዴት ነው የምረዳሽ እንዴት ነው ማትረዳኝ ፎንቄ ገባለት ወንድ እኮ ወይዘ ነጭ ነው ሰንበቱ ነው ካላው ጭራሽ አይገቡ እና እንደወረደ እንድነግረው እንደምፈልገው ከቻልሽ አዎ እንደዛ ከሆነ እነግርሃለሁ ህፃኑ ቸርበር ያሰሙ አቡሳ ወይ ይሉ ከመጀመሪያው ጊዜ ጀምሮ ፈጣሪ ብቸኝነቴን አይቶ ይላከልኝ መልአክ እንደሆንክ ነው የሚሰማኝ አረ ይሉ ተይልቤና ታቀጩ የምሬን ነው ከተዋወቅን ጊዜ ጀምሮ ነበር የምትኩልህ አላ ከዛ ጊዜ በኋላ ባሉት ጊዜያቶች የኔ እንደሆንክ ነበር የሚሰማኝ ይሉ ጆሮ ምንድነው አትጠራጠር በትክክል እየተሰማኝ ያለውን ነገር እየነገርኩ ያሉት ይሉ እኔ ምን እንደምልሽ ራሱ ጠፋብኝ አረ ጉሮሪ ራሱ ደረቀ ገይሉ ይሄን ያህል ነበር እንዳስጨነኩ በጣም ይቅርታሽ እሺ አቡሻ በጣም ነው ማፈቅር ቆየኔ ፒያር ለምንድን ነው ማትረጂኝ አንተ ስለምንድን ነው ማትረዳኝ እኔማ በፍጹም ልረዳሽ አልችልም እንዴ ለምንድን ነው ማትረዳኝ ምክንያቱም አንቺ ተረዳኝ እያልሽኝ ያለሽው ነገር በፍጹም የማይሆን ነገር ስለሆነ ምኑ ነው የማይሆነው ከዚህ በኋላ ጠግቢያት ተረሰኝ እኔ አንተ ወንድምነት እኮ አብቅቷል እያልሽኝ ነው እንዴት ነው መረዳሽ አንተማ እኮ በአርቲፊሻል መንገድ እወድሃለሁ ብላ የምታጃጅልን እሷን መርጠህ እኔን ደግሞ በእሷ ፊት ነጭ አድርጋ ዋርደኸኛል ጂያረ ፒያር እንዴ አንቺ አራዳ ልጅ አይደለሽ እንዴ አይደለሁ እና ሻራዳ እንኳን ባትሆኝ አራዳ ፍቅረኛ አይደለሽ እንዴ እሰይ ልክ እንደዚህ ያልክ ፋራ ገገማ ምንም ማታቂነሽ ይያልክ ልክ ንገረኝ እንጂ ወይኔ ቦቸራ እኔ ግን ሙሽ ፒያር እንደዚህ አትመስኝም ነበር እንዴት ቆይ አንቺ ግን ማቀሳሰር ላይ እንደዚህ ከባድ ሰው ነሽ እንዴ እና በዛሽ ጣላቴ ፊት እንደዛ አድርጋ ዋርደኸኝ እሴ ደግ አደረክ እንድል ነበር የፈለከው እኔ ፒያር እኔ እኮ እሷን ለማስደሰት ብዬ እንጂ ከክፋት እኮ አይደለም ታዲያ እሷን የምታስደስታት እኔን በማሰጣት ነው እኮ ለሷ አይደል እንደ ይቅርታ እየጠየቅኩሽ ያለሁት የምር ቦቼ በጣም ነው ያስደበርከኝ እኔ እኮ እህትህ ነኝ ፒያር እኔ ሁለተኛ እንደዚህ አይነት ስህተት አልሰራም እርግጠኛ ነህ አዎ እርግጠኛ ነኝ እሺ ከዚህ በኋላ ማይሆን ነገር ካደረክስ እንደዚህ አይነት ነገር ብሰራ በላሴ ነው ተሽቃበቱ ሰሪበት ጎሽ ተመስገን አንቺ እኮ እንዴ ስስቂ እኮ ነው የሚያምርብሽ ተመስገን በላውን አታዝገኝ እንዴ አረ ሁለትሽና ሻይ ቤት ቁልፍ ራሱን ይጋር ነው ያለው ነኝ እንዴ ቆይ ግን ቤዚቲ ምን ሆነሽ ነው እንደዚህ ደበረሽ ቹቹሻን ያልደበረኝ ኧረ እባክሽ እኔ እኮ ቹቹሻን ልትዋሽኝ እየሞከርሽ ባልሆነ ምን ላርግሽ ቹቹሻ ቢያንስ እንዳልከፈኝና እንዳልደበረኝ ለራሴ እየደገርኩት ላሳመነው ብዬ እኮ ነው እንደዛ መሆን እኮ ጥሩ ነው ነገር ግን ደግሞ ብቻሽን ነገሮችን ከምትጋፈጪ ለኔ ነግረሽኝ አብረን ብንጋፈጣችሁ ይሻላል ባይ ነኝ ግን ታውቂያለሽ ቹቹሻ በእኔና በያሬድ ግንኙነት ከኔ ይልቅ ያሱ መጎዳት በጣም ነው የሚያሳዝነኝ እንዴት ምክንያቱም በእኔ ምክንያት ብዙ ነገር እየሆነ እንዳለ ነው የሚሰማኝ በጣም አሰቃይቻለሁ ግን እኮ ቤዚቲ እኮ የፍቅር አንዱ አካል ነው ቢሆንም እሱ በእኔ የተነሳ የሚከፍለው መስዋዕትነት ግን በጣም በዛ አይ ቤዚቲ ከዚህ ዋሰ ስንት ነገር አለ እስቲ ከዚህ ዋሰ አንድ ነገር ንገሪ ሩቅ ሳንሄድ እስቲ ፎንቀይኔው የኔን እናት ለማሳከም ብሎ አይደለ 3 አመት ሙሉ ሸቤ ቆየው በዛ ላይ ደግሞ ያለ ምንም ጠያቂ ለካሱም አለ ቤዚቲ ምናልባት ከቀስት የበለጠ ብዙ የፍቅር መስዋዕትነት የከፈለ ሰው ሊኖር ይችላል ስለዚህ ቆይ አሁን ያሬድ ላንቺ እየከፈለው ያለው መስዋዕትነት ትንሽ ነው ያልሽኝ ነው እንደዛ ሳይሆን ቤዚቲ ለወደዱት ሰው ከዚህ በላይ መስዋዕትነት ይከፈላል ብዬ ስለማስብ ነው ቹቹሻ አሁን ግን ምን እንደማስብ ታውቂያለሽ ምንድነው የምታስቢው ምን አለ የገጠመኝ ችግር ከያሬድና ከቤተሰቦቼ መምረጥ ባልሆነና ለሱ ያለኝን ፍቅር ባሳየሁት ብዬ አስባለሁ
ቤዚትዬ ስሜትሽ ይገባኛል እኮ ግን ደግሞ ለሁሉም ጊዜ አለው እሺ ልክ ነሽ ለሁሉም ጊዜ አለው በቃ እኔ እንዳረፍድብኝ አራንቺ ልጅ ባክሽ ቼኑን በስነ ስርዓት ያዡ እንዴት ቢይዙ አንተ ምን አገባ ቼኑ እኮ የኔ ነው ያንቺ አይደለም እና ያንተ ነው እሱማ የኔም አይደለም እና የኔም ያንተም ካልሆነ ማን ነው እሱ ያገባሽ የማያገባኝ ከሆነ እኔም ቼኑ እንዴት መያዝ እንዳለብኝ አንተም አያገባህም እሺ ፊዮሪ ምን ነገርሽ ነገር ስሚኝ ቼኑን በስነ ስርዓት ያዡ በቃ እንደውም አንድ ነገር እንድታረግልኝ ፈልጋለሁ ምንድነው እሱ ከዚህ ጀርባ ያለው እውነተኛ ታሪክ ተነግረኛለህ አልነግርሽም እንግዲህ ያው ይሄንን ቼን አሁን ውሸጧለሁ የኔና ያንቺ ነገር ያን ያበቃለታልሽ አቦ በእናትህ አሁን ከመንገድ ይዞር በል እንደውም ቼኑን ካላመጣሽ ዞር አልልሽ ቅዱስ አጉልል ውስጥ አትክተተኝ እሺ አሉስ ብገቢ ምን ልታመጪ ነው የምሬን ነው የምልህ ቼኑን ሸጠዋለሁ ያኔ እኔና ያንተ ነገር እዚህ ላይ በደንብ ያበቃል እሺ ግን ለምንድነው ቆይ ማትረጂ እሺ እንድረዳ ከፈለክ ንገረኛ ሳልነግርሽ ምን አለ ብትረጂኝ ቆይ ከጀርባ ያለው ታሪክ ደባሪ ነው እንዴ አው ደባሪ ታሪክ ነው ያለው የምሬን ነው ቅዱሴ አው የምሬን ታዲያ እንደዚህ አትለኝም ነበር እስካሁን ስላስጨነቅኩ በጣም ይቅርታሽ ደሞ ስማኝ ከዚህ በኋላ በዚህ ቼን ጉዳይ አልፈተነም እሺ ስለተረዳሽኝ በጣም አመሰግናለሁ ኧረ ጣጣ የለውም በቃ እኔ ልሂድ ፊዮሪ አቤት የደበኩትን ነገር ለአንዴና ለመጨረሻ ጊዜ ልንገርሽ እርግጠኛ ነህ ቅዱሴ አው እርግጠኛ እሺ ሌላ ቦታ እንሂድ እሺ እንዴት ነው አንቺ ልጅ ግን አላማሽ ምንም እየገባኝ አይደለም ምን ማለት ነው ቆይ ለምንድን ነው ልጁን ከስር ከስሩ የምትከታተዩ ማንን ስለማን እንደማወራ እኮ ግልጽ ነው እዮሲና ምንድነው የምታወሪው በሄደበት ሁሉ እየተከታተልሽ የማይሆን ቃላት እንደምትናገሪው ማላቅ ነው እንዴ ይመስልሽ የት ነው የተከታተልኩት ባክሽ ይሄን ሰሞን ሰፈር ለሰፈር እሱ የሚቀመጥበት እየጭፋታ እንደንሳሹ ደርሼበታለሁ እኮ ነው ሄቨንኝ የተከታተልኩት እንግዲህ ነገር 10 ጊዜ አደጋግሚ ይልቅ እሱ ራሱ ቤቴ ድረስ እየመጣ መግቢያ ሙጫ ያሳጣኝ ስለሆነ አዳብ ብታዥው ጥሩ ይመስለኛል እሺ እውነት ያኔ ዮሲ አዎ ያንቺ ዮሲ አልቀረብሽም እንኳን አንቺን ይቅርና ማንንም ሴት የሚከታተል ልጅ አይደለም እሺ ላንቺ ሊመስልሽ ይችላል ካንቺን ብሶ እኮ ልጁን ልውስ ለመክተት የምታደርጊው ጥረት እኮ ነው በጣም የሚገርመኝ የምንልህ እንጃልሽ አንቺ ልጅ ዛሬ ግራ ያጋባሽኝ ነው ሰምኛለሽ ሄቨን እኔ በዮሲ መጣብኝን ሰው አልታገስም እሺ ገባሽ እኮ እኔ መች መጣውብሽ በቃ አዝማሚያሽን ሳይው ምንም ደስ ያልሽኝ አይደለም ቆየትኛው አዝማሜ ነው ደስ ያላለሽ ባገኘኝ ቁጥር እኮ የሚያወራኝ አንቺ ስለተናገርሻቸው ቃላቶች ብቻ ነው እናማ ይሄ ነገር ምንም ምቾት እየሰጠኝ አይደለም ወይዳ ታዲያ እኔ ጋር እኮ እንዳይደርስ ማድረግ ያለብሽ አንቺ መሰልሽኝ ከኔ ልቅ አንቺ እንዳይደርስብሽ ብታረጊው ይሻላል አይመስልሽ እሱን ደግሞ እንዴት አድርጌ ነው እኔ ማደርገው እሱን አላቀልሽም ግን ደግሞ ከዚህ በኋላ ሳገኘው ስላንቺ መስማት አልፈልግም እሺ ከዚህ በኋላ ሲመጣ እንዳያገኘኝ እነግረዋለሁ ለማንኛውም ተሳስተሽ ግን እኔን ስም እንዳታነሽ አታስቢ ያላነሳ ጎበዝ ልጅ ለማንኛውም ግን ስለተረዳሽኝ አመሰግናለሁ ብሩኬ ፕሊስ ለዲቫ አስረዳው በቃ ትምህርት ላይ ነው ፎከስ ማድረግ የምፈልገው ቆይ እሺ ፍቅራችንስ ከዩኒቨርሲቲ በኋላ እንቀጥለዋለን አንቺ ያምሻል እንዴ እኔ ብሩኬ ብቻ ስማ እኔ ቢዝነስ ሚክስ እንደሚያደርገኝ ዴቭ ዝም በል እስኪ ሶሲ ደግሞ ተረጋጊ እስኪ ልጅ ፍቅር እኮ አዝረክርኮታል ምንድነው የምታወራው አልተረከረኩም አይደል ድሮም እኮ እንደሚወደኝ ያቅ ነበር ብቻ እየተበሳጨሽ እንደው አሁን እየተበሳጨው ነው ደግሞ ይላችኋለሁ ይላዝኝ ነው ተቀልጃለሽ እንዴ ፍቅር አይናር መሰለሽ እንዳኔ ነው የምታዩ ዩሱፍ ብሩኬ እንዴት ኢንሳልት እንደሚያደርገኝ እስኪ ሁለታችሁም አንዴ ተረጋጉ
ሶሲ ግን ለምንድን ነው ከዴቭ ጋር ብሬክ አፕ ማድረግ የፈለግሽው? ኦብቪየስ ነው እኮ ሲጀመር በዚህ ድሜ ፍቅረኛ መያዝ እንደሌለብኝ እና ፍቅረኛ መያዝ ከሌለብሽ መጀመሪያ ለምን ፍቅር ጥያቄ ጠየቅሽ? መስሎኝ ነበር ግን ደግሞ በቃ በጣም ደጋግሜ ያሰብኩበት ከዛ በኋላ በዚህ ድሜ ፍቅር እንደማያስፈልገኝ አሁን በደንብ ገብቶኛል። በሰላም ኖረው ሊወስድሽ ነገር ውስጥ ካስገባሽ በኋላ ነው እንዴ ፍቅር ምንም አያደርግም እምትይ? በቃ ፕሊስ ከዚህ በላይ አታስጨንቀኝ እንዴ። የልጅነት እድሜን ቅርጥፍ አድርገሽ ከበላሽ በኋላ አታስጨንቀኝ እስቲ ትንሽ አታፍሪም እንዴ? ኦ ማይ ጋድ ብሩኬ እንደው ሰማሪ ፊንስ ለቀመ መሰለኝ እያዞረኝ ነው። ቆይ ዴቭ ሽምግልና ብላር ልይዘኝ የመጣው ምንድነው እንደዛ የምትሆን እና ምን አይነት መልስ እንደምትሰጠኝ አታውቅም እንዴ? ሶሲ አንቺ የምትሆኚ ተረጋግተሽ ስሚኝሽ። ብሩኬ አልሰማህም አይደላፊም። ስለዚህ ከዚህ በኋላ አጠገብ እንደደስ ልገረው እሺ? እኔ አልገባኝ ወንድሜ ስለተቆጣሽ ነው ወይስ ሌላ ችግር አለ? ሌላ ችግር ነው ብለክ ነው? ግን እኮ አልፈልግም ዳግመኛ ላይ አልፈልግም ስትይ በወንድምሽ ምክንያት እንደዛ የምትሆኚ ሳይሆን በሌላ ነገር የተጎዳሽ ነው የሚመስለው። በቃ ወንድሜ ላይ የደረሰው ነገር እንደም እንድርስብኝ አልፈልግም ማለት እንዴ። የዩኒቨርሲቲ ጓደኛዬ እኮ ናት እድሜን ቀጥፍ አድርጋ ከበላች በኋላ ቺት ያደረገችበት እና እሷ እንደዚህ ካደረገች አንተ ስለምን እንደዚህ ብታደርግብኝ? ታዲያ ይሄን ነገር የምታስቢው አሁን ነው እንዴ? እስካሁን አልገባኝም ነበር። አሁን ግን ሁሉም ነገር ተገልጦልኛል። እስኪ ሶሲ ተረጋጊ። ደግሞ ብሩኬ እኛ ከዘራችን ተመሳሳይ ጣፋንታ ነው የሚደርሰን ማለት ለምሳሌ ወንድሞች ከተደረገበት እኔም ቺት እንደሚደረግብኝ እርግጠኛ ነኝ። ኧረ ሶሲ ቆይ ምንም ከምን የምታገናኙ? አይምሰል ብሩኬ እኔ ምን ነገር በተለያዩ አጋጣሚዎች ቼክ አድርጌያቸዋለሁ። ስለዚህ ዴቭ ቺት ያደርግብኛል ብለሽ ስለፈራሽ ብሬክ አፕ እናደርግሽ ማለት ነው? ያ ሹ ይሁን ሻሩጊት እንደውም ከዚህ በኋላ አጠገብ እንዳደርሺ ደግሞ ታያለሽ። እርግብ የመሰለሽ ቺክ ጣብሼ ባላሳይሽ እኔ ዲቭ ወንድ አይደለሁም። ቆጣ ሽማግሌ አልወድም። እሺ ሲያስጠላ ወይ ጉድ። ቆይ እሺ ደግሞ ምን የሚሉት ፍቅር ነው? ቅዱስ በእናትህ አታልቅስ። ፊዮሪ ወድጄ እኮ አይደለም ማለቅስ። ኤፍራታ ለኔ ፍቅረኛ ብቻ አልነበረች፣ እህቴ፣ ጓደኛዬ፣ ሁሉ ነገሬም ነበረች። እረዳለሁ እኮ ታውቂያለሽ፣ መሰናበቻ ይመስል ቼኑን የሰጠችኝ ቀን የተናገረችውን ቃላቶች መቼም አረሳቸው። መቼ ምን ነበር ያለች? ቅዱስ የሰው ልጅ እድሜው አጭር ነው። ነገ በህይወታችን ላይ ምን ሊፈጠር እንደሚችል አናውቅም። ስለዚህ ሁሌም ቢሆን ባለን ነገር ደስተኛ ነው ነበር ያለች። እውነቷን እኮ ነው። ደግሞ በምን ተነስቶ እንደዚህ እንዳለችኝ ታውቂያለሽ? በምን ተነስቶ ነው? ይሄ ቼን ዋጋው ትንሽ ነው፣ ግን በፍቅር የገዛሁት ስለሆነ ከቁስነቱ ይልቅ ፍቅርነቱ ይበልጣል አለች። ግን አደጋው እንዴት ነበር የተፈጠረው? እንዳልኩሽ የኛ ሀገር አንድ ዞን ከተማ ናት። እሷ ደግሞ አክስቷ ጋር ሆና ነበር የምትማር። እሺ። ቅዳሜና እሑድ ቤተሰቦቿን ለመጠየቅ ወደ ሀገሯ ትሄዳለች። እናም በጉዞ መሀል ላይ የነበረችበት መኪና ተገልብጦ አጣዋል። ቅዱሴ በቃ አታልቅስ በእናትህ። ቅዱሴ ተረጋጋ። በቃ አታልቅስ በእናትህ። ባላለቅስ እኮ ደስ ይለኝ ነበር፣ ግን መሽቶ በነጋ ቁጥር ሳቋ፣ ፈገግታዋ፣ ሁሉ ነገር ነው ፊቴ። እና ለዛ ነው ተደባዳቢ ሆንከው? እሷን መርሳት ባልችልም ማይሆን ነገር ውስጥ ገብቼ ማለቴ ሱስ ውስጥ እሷን ማሳዘንም አልፈልግም። እናም ስፖርት መስራት ጀመርኩ። ራሴንም በዛ ውስጥ ለመደበቅ ሞከርኩ። ግን ተሳካለህ? ከሞላ ጎደላው ተሳክቶልኛል። የምር ቅዱሴ የምትነግረኝ ነገር ከአይምሮዬ በላይ የሆነብኝ ነው። ከዛ በኋላ ግን እማላቀው ግልፍተኝነትና ትዕግስት ማጣት ተጠናወተኝ። ለዛ ነው በትንሽ በትልቁ የምትጣላው? ለምን እንደምጣላ ግን ታውቂያለሽ? ለምንድን ነው? ብዙ ጊዜ ራሴን ለማጥፋት ሞክርና ኃጢአት መሆኑን ሳስበው ለራሴ ጨንቀኛል። እናማ
ባገኘው ጸብ መሃል እየገባው በጸቡ ምክንያት ሞቼ በሰማይ ቤት እሷን ማግኘት ብቻ ነው ፈልግ። ይፈጣሪ አለ። እንዴት እንደዛ ታስባለህ ቅዱሴ? ወድጄ እኮ አይደለም እኔም። ስለዚህ በዚህ ምክንያት ነበር እዛ መማር ያቃተ? ባይገርምሽ ፊዮሪ እምሄድበት ሳር ቅጠል ሁሉ እሷን እያስታወሰኝ ይከፋኛል። ስሜት እኮ በጣም ይገባኛል። እሱ ስሜት እኔን ካልሆንሽ በፍጹም አይገባሽ። ልክ ነህ። ለዛ ነው እኮ መጥፎ ሳይሆንኩት እንጂ ጎስጤ ምንም ክፋት የለም። እሱን አሁን አይደለም ያኔ ስንተዋወቅ ነው ያወቅኩት አይደል? ቅዱሴ በቃ ተረጋጋ። ከዚህ ምንድን ነው ጣበናት? አቡ ፈታ በላ እስተ ወንድም ማለት ምንድን ነው? የተፈጠረ ነገር አለ እንዴ? እስኪ ቦቼ ተወኝ። ቆይ ምንሽ ነው የተፈጠረ ነገር አለ እንዴ? ያውም ግብዳ ነው። አንተ ግን በጣም ክፉ ሰው ነሽ። እንዴት ይሄን ያህል ነገር ተፈጥሮ ሳትነግረኝ ዝም ትላለህ? ምን ላርግ ቦቼ? ግራ ቢገባኝ እኮ እኔ ወንድምህ እያለሁ ለምን ምን ግራ መጋባት ነው? አንተ ኖርክ አልኖርክ ምን ትፈይዳለህ? አሃ ተው እንጂ ለሰው መድኃኒቱ ሰው ነው ሲባል አልሰማህም እንዴ? እና አንተ ላስጨነቀህ ነገር መድኃኒቱ እኔ ነኝ ማለት እኮ አንተ አዎ እኔ ብቻ ሌላ ነገር ልታፈላ እንደሆነ እኮ አንተኛው ቦቸራ ነህ ለኔ መድኃኒት የምትሆነው መርዛ። ቆይ ሲጀመር አንተ ከኔ ውጪ ሌላ ቦቸራ ታውቃለህ እንዴ? በእናትህ አሁን ዝም በል። ተሰማላ አቡሽ፣ አሁን ስኳር አልቁ ግዛ ተብዬ እየወጣው ነው። አታስረፍድብኝ፣ ቶሎ ንገረኝ። ባልናገር ምን ልታመጣ ነው? ያማል እንዴ አንተ ለዚህ ቁጭ ብዬ መሰማበትን ሰዓት ስኳር ገዝቼ እመለሳለሁ እኮ። ልታስባረኝ ነው እንዴ? እንዴው የምትባረር ከሆነ ትባረራታለህ እንጂ እንዴች ብዬ አልነግርም። እንዴው ተባረር ባሳየኝ። ወይ አቡሽ፣ እንደው በወሬ አምላክ ነው በፈጠረ መልካምነትን እኮ ነው ካንተ ወዶ ጥሩ ልጅ አልነበርክ? አረ ንገረኝ። ወይኔ ቦቸራ፣ እሺ አጨቅጭቅኝ እነግርሃለሁ። እሺ ምንድነው? በቃ ሄሉ የፍቅር ጥያቄን ተቀበለች። አረ እባክህ። አዎ የምሬን። እድሌ እንዴ ደሙ ምን ሆነ ነው? ደስታ ነው ወንድም አለም፣ ደስታ ነው። እኔ እኮ በቃ ይሄ ልጅ ፍቅረኛ ሳይዝ ሁለት ጸጉር አወጣ ብዬ እየሰጋው እኮ ነው። እንኳን ደስ አለ፣ እንኳን ለዚህ ወግ ማረጋ በቃ። ተመስገን። በቃ ሙድ ያዝክ? ኧረ ተው ወንድም አለም፣ እንዴት በትልቅ ሰው ሙድ ይያዛል? አንተ እኮ አሁን ፍቅረኛ ይዛል። ምርቃትም እርግማንህም ቶሎ ነው የሚደርሰው። ይሁንክ የተመታ እንደሆንክ ታውቃለህ አይደል? እኔ የምለው ቆይ እስካሁን ድረስ ፍቅረኛ እንዳልያዘ ሰው ምንድነው የሚያሽኮረምም? ቆይ እኔ ቺክ ይያይተን ታውቃለህ? አይቼ ባላቅም ግን ከ4 አመት ጀምሮ ያለህን ፋይል በሙሉ ይዣለሁ። በሰነድ አድርጌ ይዣለሁ። ማን ነው ደግሞ እንደዚህ አይነት ሰነድ የሰጠ? አይ ሰው አይደለም። እና ማን ነው? ጎልጉል ደግሞ ማን ነው? ውይ ጎልጉልን ሳታውቀው ነው እዚህ ደረስከው? አንተም ብሎ ተማሪ። ወይኔ እናቴ አላውቀውም። ጎልጉል ማን ነው? እንግዲህ ጎልጉል ማለት በስልክህ አድርገህ እንደዚህ ካርድ ተሞላበትና በኢንተርኔት አድርገህ የምትጠቀመው ነገር እኮ ይኸውልህ። አልተምታዊ ተማሪ እያልኩ ታውደለድላለህ እዚህ። ምን ያስቃል? አንተ ጎግልን ነው ጎልጉል ብለህ የጠራው? ያው ነው። ምን ይለያቸዋል? አማትና ምራት እንደማለት እኮ ነው። አንተ እነሱ ራሱ እኮ ይለያያሉ። ባክቶ አሁን ተጋብተው ተዋልደዋል። አንድ ቤተሰብ በላቸው። በል አሁን እቸኩላለሁ። መልካም ፍቅር። እሺ ቆይ ቹቹሻ ዛሬ ምን ሆነ ነው የቀረው ይባላል? ቤዚቲ ደብሮት ይሆናል የቀረው። አየሽ አይደለ ግን ልጁ ምን አይነት ነገር ውስጥ እየከተትኩት እንደሆነ። እኔ ግን ካንቺ ልጅ አንድ ነገርሽ ግራ ግብት ነው የሚያረጋኝ። ምንድነው ደግሞ? ለተፈጠረ ችግር ሁሉ ራስሽን ነው ተጠያቂ የምታረጊው። እና ነው ወድጄ ነው? ወደሽ እንዳልሆነ እኮ ይገባኛል ቤዚቲ። ግን ደግሞ ዛሬ ያሬድ ከትምህርት ቤት መቅረቱ ካንቺ ጋር ምንም የሚያገናኘው ነገር የለም። ተይ ቹቹሻ፣ ወደድሽም ጠላሽም ልጁ ከትምህርት ቤት መቅረት የጀመረው የኔናንተ ግንኙነት እዚህ ጋር ማቆም አለበት ስላልኩት ነው። እሺ ባንቺ ምክንያት ነው የቀረው እንበል እና ምን ይሁን? እሱማ ምንም። እኔስ ምን አልኩኝ? ይኸውልሽ ቤዚቲ ዛሬን አርፎ ነገ ትምህርት ቤት ይመጣል። እሺ ቆይ ነገ ባይመጣስ? ከነገ ወዲያ ይመጣል። ከነገ ወዲያስ ባይመጣ? ከነገ ወዲያ ይመጣል። ከነገ ወዲያስ ባይመጣ? ብቻ ቤዚቲ ከነገ ወዲያ ባይመጣ ምናምን ብለሽ ሌላ የተሳሰበ ነገር ውስጥ ልከችኝ እንዳይሆን። እኔ እንደሱ አላሰብኩም። እና ምን አሰብሽ? እሺ ቆይ ቹቹሻ ላንቺ መኖር ስለማልችል ትምህርት ቤት ልቀይር ነው ምናምን ቢለኝስ? እሰይ እሱማ ግልግል ነበር። እንዴት ማለት? ማለቴ እሱ ትምህርት ቤት የሚቀይር ከሆነ አንቺ ማቴው እሱ ማያይሽም ተቻችሁ ጸና ማለት ነው። ቹቻ ግን ምን አይነት ነገር ነው የምትናገሪው? በፈጣሪ እንዴ ታዲያ ምን ልበል ቤዚቲ? እንጃልሽ። ግን ደግሞ በቃ እኔ ትምህርት ቤት እንዲቀየር አልፈልግም። ወይ ቤዚቲ እንደዚህ እናድርግ እንዴ? ምን
ከትምህርት ቤት ወደ ቤት ስንሄድ ለምን እነሱ ሰፈር ሄደን አልፈልገውም? አንቺ ያምሻል እንዴ? ከምሬ እኮ ነው። ይኸውልሽ እንዲህ አይን አናረግም። ተደብቀን አንቺ አይኑን ታዩና ከዛም በኋላ ወደ ቤታችን እንሄዳለን። ይሄ በፍጹም አይሆንም። እሺ ለምን ቤዚቲ? ምክንያቱም ትክክል ስላልሆነ። ቆይ ቤዚቲ እሺ ትክክል የሆነው ነገር ምንድነው? እንጃልሽ። ወየኔ እናት በቃ ሌላ ሀሳብ እናመጣለን። እሺ አይክፋሽ። ጓደኛዬ ማንሽ ነው የደበረሽ ትመስያለሽ? አዎ ይሄ በጣም ደብሮኛል። ቆይ ምን ገጥሞሽ ነው የደበረሽ? ዛሬ በለጠ ምን እንደገባኝ ታውቂያለሽ? ምን ገባሽ? የሰው ልጅ ትልቁ ህመሙ በውስጡ ይዞ የሚኖር ፍጡር ነው። አልገባኝም። ዛሬ ከቅዱስ ጋር ብዙ አውርተን ነበር። ምን አወራችሁ? ይሄ ባህሪው እንዴት እንደመጣ አስጠይቀው የነገረኝ ታሪክ ከአእምሮዬ በላይ ነው የሆነብኝ። ቆይ ይሄን ያክል ምን ቢነግርሽ ነው? እሱ እንኳን ይቅርብሽ። አንቺ ግን ምን ያህል ልብቅ ሰው እንደሆንሽ አወቅሽ አይደለ? እንዴት? እሱ እዚህ ከመጣ በጣም ትንሽ ጊዜው ነው። ከአንቺ ጋር ከተዋወቃችሁም እንደዛ እና በዚህ ጊዜ ውስጥ አንቺን ስላመነሽ ብቻ የህይወቱን ጭንቀት በሙሉ ነገረሽ። እሺ አንቺ ግን ለአመታት የልብ ጓደኛሞች ብንሆንም ህመምሽን ደጋግሜ ብጠይቅሽም ልትነግሪኝ ፈቃደኛ አይደለሽ። ልነግርሽ ያልፈለኩት ለምን ይመስልሻል? እንጃልሽ። ምናልባት ምሳሌ እውነት አንቺን ሊረብሽሽ ይችላል ብዬ ስላሰብኩ። የምርሽ ነው? አዎ የምሬን ነው። ቆይ ፊዮሪ ምን አይነት ህመም ቢሆን ነው እንደዚህ ሚስጥር ያደረግሽው? ሁሉንም በጊዜው በነግርሽ አይሻልም? እኔ እኮ እንደዚህ መሆኑ ስለምወድሽ ነው። እኔም እኮ ማልነግርሽ ስለምወድሽ ነው። እስካሁን ግን በዚህ መንገድ አላሰብኩትም ነበር። ከረፈደም ቢሆን ስለተረዳሽኝ በጣም አመሰግናለሁ። እሺ ሙድሽ ለመቀየር ምን እናድርግ? ደስ ያለሽ? በቃ እንደባደብና እንፍታታ። እንደባደብ ነው ያልሽው? እንግዲህ ምን አማራጭ አለኝ? አንቺ እንደሆነ ድብርትን በቡና ከማጥፋት ይልቅ በቦክስ ማጥፋት ነው የምትፈልጊው። እና አሪፍ አይደል? አይ ተይ እባክሽ፣ የሆነ የሚጨንቅ ነገር አለ። በቃ እንደዛ ከሆነ ዛሬ ድብርታችን እንዲላቀቅ ለምን ቡና እንጠጣ? ደስ ይለኛል። ነይ ዛሬ የደከመኝ ነው። ምንድነው? ጋይሶች ለናችሁ ሁላማን ደህና ናችሁ? ቆይ ምን ሆናችሁ ነው እዚህ ጋር ቁጭ ያላችሁት? ዝም ብለን ቁጭ ብለን አንዳንድ ሀሳቦችን እያሰብን ነበር። ቆይ እኔም ማላውቀው የተፈጠረ ነገር አለ? ኧረ ምንም የተፈጠረ ነገር የለም። እሺ ያሬ ለምን ያልመጣ? እሱ ለኛም ጥያቄ ሆኖብናል። ደውላችሁለት ነበር? ስልክ አያነሳም ይሉ። ቴክስት አይመልስም። ቆይ ምክንያቱ ምንድነው? እኔ ምንም የማውቀው ነገር የለም። ቆይ ሄሉ አንቺ እና ያሬድን ቤት ታውቂዋለሽ እንዴ? አይ ቤታቸውን ሳይሆን ሰፈራቸውን ብቻ ነው የማውቀው። ቹቻ ምን አስበሽ ነው? ኧረ እኔ ምንም አላሰብኩም። ጀስት በቃ ለጠቅላላ እውቀት ብዬ ነው የጠየቅኳት። ኧረ እባክሽ ይኸውልሽ ቹቻ ያለኔ እውቅና ግን አንድ ነገር አደርጋለሁ ብትይ እንጣላለን። እሺ ኧረ ምን በወጣኝ ቤዚቲ። ቹቻ ግን ካመጣሽ አይቀር ሱቃችሁ የት እንዳላቃለሁ። ምን ሱቅ? ሁለቱ ሱቅ ነው እንዴ? ቆየ ምን እና የምን ሱቅ ነው ያላቸው እንዴ? ይሄን አታውቁም? ይኸውላችሁ አንድ የሱፍ ቤት፣ አንድ ደግሞ የባህል አልባሳት ቤት አላቸው። ወይኔ ያሬድ ቆይ ሁሉ ሀብት እያለው ነው እንዴ እዚህ የማይገባው ቦታ ተገኝቶ ጸጋ ጨጓራውን የምታረገው? ምን ሀብቱ በዚያ በቃ መስሏችሁ? ሌላም አላቸው ልትይ ነው? ጽድት ያለ ዘመናዊ ሱፐርማርኬት ቤት አላቸው። ግን ያው ሎኬሽኑን አላውቀው። ሱፐርማርኬት ማለት ዘመናዊ ጉሊት ማለት ነው። ቻልን በዛሬም ቀን ለሽ ትቀልጃለሽ አይደለ? ምንድነው የሚሰይ? እና ቤዚቲ ምን ላድርግ እኔ? ዛሬ እንኳን ተይኝ በእናትሽ። ሳቃችን አበላ ምን ላጣችልኩ? ይኸውላችሁ ምንም ነገር እንዳልተፈጠረ በጨዋታ መሀል የተሳቀን እንስቃለን። እሺ ምንድነው እንደዛ ምን ዝቆይ? ዝም ብለሽ የተባልሽውን ነገር አድርጊ። አንቺ አረቤዛ አረ ዛሬ ወዲና ሳማማችሁ ይሄ ሳቃችሁ ከልባችሁ እንዳለው ያስታውቃል። አረ ቤዚ እውነት አባባልሽ በጣም ነው የሚያስቀው። በቃ በእናንተ ቤት ሙድ ያዛችሁ አሁን ነው መቼም እንደዚህ የምትገለፍጡት ሰሞኑን እኔ ስለተደበደብኩ ነው። አንቺ
አጉል ባትሳፈጭኝ ይሻልሻል እሺ ጉዴ ጸጋ ሰማችሁ አጉል ባትሳፈጭኝ ሁላችሁም የማትረቡ ብሽቆች ናችሁ ታባቷ አንዲቷ እርር ነው ያለው እሷ እኮ በሷ ቤት ያሪድ ከትምህርት ቤት ቀርቷል ምናምን ብትል ሙልት ይዝብን ነበር እኮ የመጣችው ልክ ነሽ ሁሉ ጊዜ እሷ በመጣሽ ቁጥር ቀድመን ንፍር ይያልን ጭንቅላቷን መታት እኔ በጣም ነው የሚመቸኝ እኔ ይመቸኛል ያጂ በላል ነይሉ አባቷ ተቀጠለችበት መንገድ ረራን ያለችው የልቤ አንድ ምት አንቺ ነሽ ብርታቴ ትር ትር ትርታዬ ትር ትር ትርታዬ የልቤ አንድ ምት አንቺ ነሽ ብርታቴ እንዴት እንደተቃጠ አዎ በጣም ነው የተናደደችው እኔ ምልሽ ቹቻ ወይዬ መቼ ነው ግን እኔና አንቺ እንደሰው እንደዚህ ግቢ ውስጥ የሚዘፈንልን አይ እኔስ እሱ ነገር የሚሆን አይመስለኝም ታውስታዩን አንቺና ያሬድም እንደሆነ አንተን ከፍ አንቺ ደረቅ ነው ቀስቴም እንደሆነ ፎንቄ እያለ ነው የሚያባብለኝ አንዳንድ ሰዎች ግን ኳላችን መተው ፊት የኔ ፎንቃ ተረታይ የኔ ቅመም አይ እናንተ ልጆች ምንታችሁ በጣም ያሳፈራችሁ ምንድነው አንቺ ያሳፈራችሁ ነው ምናምን ሲጀመር እዚህ የምትሰራለሽ የጠበቀሽ ኩሉ ለምን አትጂ ኧረ እባክሽ መዝሙድ ያዛችሁብኝ ነው እንዴ ሂጂ ማግኘት አይውልሽ ብትሄጂ ይሻልሻል ካለበለዚያ ግን አንዷ መታ እንዳትወስድብሽ እሺ ከሙዳት ኩኑማ ና እኛን ይዝብሽም ሂጂ ቆይ ሄሉ እንደዚህ ስትሆን ይቻታውቂያለሽ ኧረ እኔ እንደዚህ ስትሆን አይቻት አላውቅም በይ በቃ እባክሽ ቹቻኛ እዚህ ጋር ከተቀመጠን ይደብራችኋል እኔ ይደላችሁ ምን አማራጭ አለን እኔ ደረቅ ተይ አፎንቄ ተይ እኔ ደረቅ እሺ አንተ ማለ እንዴ ምን አጠፋው እዚህ ድረስ መጣ እንዴ ትጠራኛለህ እንዴ ቆይ መች ጠሩሽ ማለት ቆይ ከኔ ውጪ ትረታለህ ሱማ ካንቺ ውጪ ማን ይሆናል ብለሽ ነው እሺ ምን ልታረግ ነው የመጣው ናፍቀሽኝ አይንሽን ላይ አንተ ልጅ ልብን ግን ያቀለጥከው ቆይ እኔም በማየትሽ ደስተኛ አይደለሽም እንዴ ምን ጥያቄ አለ እኮ የኔ ልብ አንቺ ሲናፍቅ ያንቺም ልብ እኔ ናፍቃል ብዬ እኮ ነው እዚህ ድረስ የመጣሁት በመንጣት እኮ ደስ ብሎኛል ታዲያ ለምን ተሽኮረመምሽ አላ ጓደኞቼ ፊት ስለሆነ ብቻ እነሱ ያራድዬ ልጆች ናቸው ስሙ ልክ ነው ለማንኛውም እቺ ልሰጥሽ ነው የመጣሁት ሎሊፖፕ ለኔ ያው ጣፋጭ ነገር ለጣፋጭ ሰው ነው የሚል አረዳዳለ ጥሩ ጌታ ነው ታዲያ ለኔ የሆነ ግራዋ ነገር አፈልግልኝ እንዴ ለምን ምክንያቱም መራራ ስጦታ ለመራራ ሰዎች ነው ማን ነው መራራ ድንገት እኔ ኮንኩኝ ብዬ እኮ ነው አይ አንተ እንኳን በፍጹም አትመረኝ እሺ እኔ ትርትር ዛሬ ከግቢ ስንወጣ ፍቅር የጀመረበት የመጀመሪያ ቀን በመሆኑ ልጋብዝሽ አስቤያለሁ እሺ እንደውም ጋብዝ የትያጀ ውሻ በደጠላ ጋብዝሽ አስቤያለሁ ጠላ ነው ያልከው እንግዲህ ሰው ባለው ነው እሱማ ባለው ነው ችግሩን ያልጠጣ ብቻ ያጀቡሽን ጠላ ንቀሽ እንደሆነ እንደሱ እንኳን አይደለም እና ያው መኪና ነዳ ይለ ስለምነዳ ያው መጠጣት ያለብኝ አንተሰለኝ ኦኬ ለካሱ አለ እኔ እኮ አንዳንዴ ምረሰው ነገር አለ ያው ባንተ እኮ አይፈረድም የስምንት ልጆች አባት አይደለክ ጎሽ ይሄን ስለተረዳሽ በጣም ነው አመሰግናለሁ አመሰግናለሁ ታንቺ ልጅ ተረጋጊ በኋላ በዚሁ ከቀጠልሽ የሚጸጽትሽ ነገር ነው የምታደርጊው ቆይ እንዴት እሱ እኔን አሮጊት ይለኛል አንቺም እኮ ጎባጣ ሽማግሌ ትይዋለሽ ተይው አንቺ ሲጀመር ሁሉ ለሱ ነው የምታግሹ ኧረ እኔ ለሱ እያገዝኩ አይደለም እና ምን እያደረግሽ ነው በኋላ ስትረጋጊ ሊሰማሽ የሚችለውን ስሜት ነው ላሳይሽ እየሞከርኩ ያለሁት ቆይ ሄዋን እኔ እንደዚህ እየሆንኩ ያለሁት ወድጄ ነው አንቺም ብትሆኚ እኮ ወንድምሽ ቢቆጣሽ ኖሮ ሚኪን እርግፍ አድርገሽ ነበር የምትይው እኔ እኮ ከወንድምሽ ጋር በተያያዘ ጉዳይ አንቺ ላይ እየፈረድኩኝ አይደለም እሱ ግን ምን አለ እንደውም ሌላ ሴት ጣብሼ ባላሳይሽ ሞቻለሁ ብሎ ፎክሮብኝ እኮ ነው ሄደው ዴቭ ስለተናደደ ነው እንጂ በፍጹም እንደዚህ እንደማያረግ ታውቂያለሽ ባክሽ ማሚ ብቅል ያባውን ሆድ ያወጣዋል ስትል ሰምቻታለሁ ምን ያስገለፍጥሻል አይ ተረቱ ሆድ ያባውን ብቅል ያወጣዋል ነው ታዲያ እኔ ምንድነው ያልኩት
አንቺ ማያልሽው ብቅል ያባውን ሆድ ያወጣዋል ነው ዩሹር አው በትክክል ነው የሰማሁሽ አየሽ አይደል ሄዋን እድሜ ልኬን ሰማው የነበረው የማሚን ተረት ራሱ እኮ ይጣፋብኝ በዚህ ጉባጣ ሽማግሌ ምክንያት ግን እኮ ሄል ያጋጥም ይችላል ነገር ነው በዚሁ ከቀጠልኩማ ነገ ስምሽ ማን ነው ስባል ከአባቴ ስም ጀምሬ እንዳልናገር ነው መፈራው ለማንኛውም አሁን እንደምን ብለሽ ተረጋጊ ብረጋጋ እኮ ደስ ይለኝ ነበር ግን ቆይ እንዴት አድርጌ ልረጋጋ እንደምንም ማለት ያው እንደምንም ነው ሄዋን እንደምንም እንዴት ነበር እንዴ እንደምንም ማለት ያው እንደምንም ነው እሺ በቃ እንደምንም ብዬ ለመረጋጋት ሞክራለሁ ቆይ ወንድሜ ምን ሆነ ነው ኧረ ተይኝ በእናትሽ እንደው እኔ ለአገሩ እንግዳ እንደው ለለቄው ባዳ ነኝ እንደው ሰው በጠይቅሽ ሰው ታውቂልኛለሽ ማንን ፈልገህ ነው ኧረ እንዳለች ጄሪ የምትባል ከላባ እንደው እሷን ፍለጋ እኮ ቁልቁለት ቦርድ ዳገት ቦታ እኮ ፈልጌ ያጣኋት አንቺ ለመሆኑ አነጋገር እንደዚህ ነው አይ እኔ እንኳን ሁለቱንም እዘልቅበታለሁ የትኛውን ነው የትኛውን የከተማውንም የባላገሩንም እስኪ በከተማ ያወራኝ ኧረ ፋያሽ አደገኛ ሰው ናቸው ሲባሉ ሰምቻለሁ ቢበራብኝ ነው የሚሻለው ምንሽ ነው ያልከው ፋያሽ ማለት ያባትሽ እዚህ ቆቀር ቤት ለመግባት ስንት መከራ እንዳየው ነኝ የማውቀው ልጄ ካንቺ ጋር ተነካክቼ በቀይ ካርድ መባረር አልፈልግም ለምን ትባረራለህ ሁሉም ሰው እኮ አባትሽ በቃ ባንቺ የመጣባቸው እንደማይታገሱ ሰምቻለሁ ለሷ ትጨነቅ የኔ እናት ጎመን በጤና ሲባል አልሰማሽም እንዴ ይሁንልህ እሺ ግን ምን ልርዳ ቆይ ግን አይኔን ሳታይ መዋል ማትችለው ጄሪ ዛሬ እንዴት አስችሎ አጠፋች እኮ ጄሪ ናት አይንህን ሳታይ መዋል ማትችለው አዎ ቆይ ለምን ገረመሽ አይ ምንም እንዲሁ ነው አይ እንዲሁ ክላም ሳረግሽማ ያልተዋጣልሽ ነገር አለ አራ የለም እና ሁሉም ነገር ተውጦልሻል አዎ በደንብ ተውጦልኛል ሸጋ ከተዋጣልሽ እስኪ እንደዚህ በይና ሳይ ጎሽኔ አንበሳ ድሮም ሳይሽ እንደው መልካም ልብ እንዳለሽ ገምቼ ነበር ጎበዝ አመሰግናለሁ አንባቢ ነገር ነህ እንዴ አይደል ሰዋጊን ተሻክብረሽኛል ማለት እንግዲህ እኔና ታተልፊ ቁርጠሽ ነው ወቂው እስከ 3 ነው የተማርኩት የምርህን ነው አዎ ምን ነው ገረመሽ ግን አነጋገርህ ውስጥ አንዳንድ ብስለቶችን ስላየው ከበሰልኩብሽ እንግዲህ የጎዳና ብርድና ፀሐይ ተፈራርቁብኝ እንጂ በንባብ የመጣ ብስለት አይደለም ጎዳና ስትል ጎዳና ነው አስፋልት ጥጉ ባይገርምሽ ለአመታት ጎዳና ላይ ኖርናል የምርህን ነው ለሙትልሽ ግን ሁኔታህን ላየኩ እንደዛ አትመስልም ባይገርምሽ ቆዳይ እንደልብ ሞኝ ነው ከወራት በፊት ቢሆን ኖር ያገኘሽ ገና ስትጠጊ ነበር አመዴ ቡን ነው የሚልብሽ ቀልደኛ ነገር ነህ ወይ ቀልድ ለማንኛውም ቦቸራ አባላለሁ እኔ ደግሞ ሄቨን በአማርኛ የለውም እንዴ ምኑ ስምሽ ነው እሱ ነው እንዴ አለው ካለው ገልብጪዋ እሺ ገነት ብለህ ጥራኝ አሃ ሄቨን ሲገለበጥ ገነት ማለት ነው አይደል አዎ እንደዛ ነው ታዲያ ጄሪ ሲገለበጥ ምንድነው የሚሆነው እሱን እንኳን ኢየሩሳሌምን አሳጥራውት ነው ለፈተንሽ ብዬ ነው ባኪ ስቀልድሽ ለማንኛውም እመተማሪበት ክፍል ድረስ መጥቼ በቆቀር ጉሮሮሽን ሳልልሽ ያለበት ድረስ ነው ብሎሻል በያት እሺ ነግራታለሁ በእሺ ገንዬ በቃቸው እሺ ቻው ቦቸራ አሬ ልጅ ወቀት ግን እየናረ ነው እንዴ ሄቨን ገነት ካምና ጎ ሂድ ዜድ ኤቢሲዲ አኒታ ፒስ ናችኋ እንዴት ነው አቡሻ አለ የኔ ፒአር ፒስ አትይኝም እንዴ ይቅርታ አቡሽ ከዚህ በኋላ በዚህ ስም እንድጠራኝ አልፈልግም አሁንም ጓ እንዳልሽ ነው አሁንማ ምን ቦጣኝና ጓ አለብሃለሁ ግን እኮ ፊት ነስተሽኛል የኔ ወንድም ፊት ብነሳ ባልነሳ እኔ እኮ ምንህም አይደለም አራኒቹ ዝም ትያታለሽ እንዴ ቆይ ምንድነው ነገሩ ምን እንዳደረገኝማ እሱ ራሱ ይንገርሽ አቡሻ ምንድነው ያው በጸው ሰዓት ሌሎ አኪሽ ስላስቀየምኩ ለዛ ነው እንዴ ብቻ ልታቀየው እንዳይሆን አይ እንደዛ አይደለም እና ቆይ ምን ለማድረግ እየሞከርሽ ያው እሱ ያለፈ ነገር ነው ላለፈ ክረምት ደግሞ እናንተ መቀየም የለባችሁ
እኔም እኮ እሱን ብዬ ነው ይቅርታ ልላት የመጣሁት። አዝናለሁ። ይቅርታህን አልቀበል። ግን እኮ የኔ ፒያር እንደዛ ያደረገኝን ነገር ለምንድን ነው ልትረጂ ማሞከር? እሺ እስኪ ተናገር። ምን ነበር እንደዛ ያደረገ? በወቅቱ አንቺ ሚኪን ቦቸራም አልተረዳችሁኝም እንጂ ሄሉን በጣም ነበር ያፈቀርኳት። ምን የምርህ ነው ቡሻ? በቃ በዛ ሁኔታ ውስጥ ሆኜ ሚኪ ሲናገራት ስሜታዊ ሆንኩ። ይሄ ደግሞ ካፈቀረ ሰው የሚጠበቅ ድርጊት ነው። እናማ እንደኔ ይቅርታ ማድረግ አለብሽ ባይ። እሺ ቆይ ታዲያ ነገርስ? ማለት ከሷ ጋር ፍቅር ጀመርክ ማለት እኮ ከኛ ጋር ያለው እንደምነት ይቀንሳል ማለት ነው። ለሷ አታስቢ፣ እኔ ፊክስ አድርገዋል። እርግጠኛ ነህ? አዎ እርግጠኛ ነኝ። ታዲያ መጀመሪያውን እንደዛ አትልም ነበር እንዴ? እኔ እኮ ለመናገር ሞከርኩ፣ እናንተ ግን እንደ ቀልድ ያዛችሁት። ለማንኛውም ስላልተረዳው ግን በጣም ይቅርታ። ጣጣ የለውም። እና ልቀፍሽ? እሷ አትቆጣህም? አብሽር፣ አትቆጣኝ። ጎሽ ጥሩ ሰዓት ነው ያገኘውሽ። ደሞ ምን ቀረ? ደግሞ ካንቺ ምን ይቀረኛል? አንተ ራስ አይደለ እንዴ ስፈልግሽ ነው ያገኘውሽ አልከኝ? እንዴ ብልሽስ? እና ዲስንት የሚታሰብ ነገር እያለን የቦቸራን እኔ ወንዶች ቁናን እንዴት ምን ፈለክ ብለሽ ትናገርኛለሽ? ያኔ ወንድም ብንከባበር አይሻለን? አረረረረረረ ተናንቀናል እያልሽኝ ባልሆነ። አራን ያልወጣኝም ይቺን ይወዳል ቦቸራ። አንቺ ልጅ ይኸውልሽ እቺ እንዳንተል ቁጭ አረኩ ማለት የማትወጪው ነገር ውስጥ ነው የምትገቢው። ብቻ ደበድብሻለሁ እያልከኝ ባልሆነ። ጎሽ ጭራሽ ደግሞ ላንቺ ቦክስም ላባከን እና ምን ልታደርግ? ይኸውልሽ ሙልጭ አድርጌ ልክልክሽን ከነገርኩሽና ካጥራገረኩሽ ይበቃሻል። ለነገሩ ውሎህን አይቼ አመልህን መገመት እንኳን ቀላል ነው። እርፍ ደግሞ እንደዚህ ያልሽኝ ከማጋሶ ላይ ተሺ ነው? ከጄሪ ጋር ነው። ቆይ ጄሪን አትወጃትም እንዴ? ቆይ አንተ ግን ምን ነክቶ ነው ከሷ ጋር መዋል የጀመርከው? ጄሪ መጥፎ ሰው ናት እንዴ? መጥፎ ቢሉህ መጥፎ እጂ እሙት ስለ ጎሽ ቆይ ምን ስታረጋ የተሻን ነው? አሬ እሷስ ጉድ ቢወራ ራሱ አያልቅም። ወይ ጉድ የዘንድሮ ሰው እኮ እንዴ! ቆይ ሄርሜላ የምትባለውስ? እሷም ያውናት ባክ። እጭ እንግዲህ አንቺ ማታብጂ ምን ሆንክ ደግሞ? ሁሉንም መጥፎ ናቸው ካልሽ ማን ነው ጥሩ? ምናልባት እኔ ተመሲያለሽ አልቀረብሽም። ይልቅ ጄሪን ያለችው ለምን ፈለካት? ናፍቃኝ? አዎ ናፍቃኝ። ቆይ እንዴት ናፈቀች? እንደዚህ። እሱ ደግሞ ምን ማለት ነው? ባክሽ አውላ ታዝግኝና ንገሪኝ፣ አለበለዚያ ያቀናብርሻለሽ። ማን ነው የምታቀናብረው? ሙዚቃ። አንቺ ነው ታዲያ ሌላ ማን ያቀናብረው ይሆንሽ? ቦቦታመስ። ምን ማለት ነው እሱ ደግሞ? ጄሪን ጠይቂያት ትነግርሻለች። ባኮሪ አታብዛ። ለማንኛውም እዛ ጋር ናት። ራስህን ጠብቅ። ወደድሽኝ እንዴ? ማኔ? አዎ አንቺ ነኝ። ሲያምር ይቅር። እሺ ታዲያ ካልወደድሽኝ ራስን ጠብቅ ማለቱ ለምን አስፈለገ? እንጃለ። ይሄ ውበቴ ማፋጀቱን ቀጥሏል። ቺማ ወዳኛለች መሰለኝ። አዲስ ተመዝጋቢ ነሽ። እኔ ውበቴ እኮ እንደምደም ይሻለኝ። ውበቴ ሸጋሎ ገነቴ ማዘር ምን እየሰራ ነው? ማህበር አላ ጸበል ቀምሰን የመጣሁት። አልጠራውክም እኮ ጠርቻለሁ እንዴ? አይ አልጠሩኝም። እና ሳትጠራ ዘው ብለህ ትመጣለህ? ጎረቤት አይደለው ቤተሰብ ማለት እኮ ነኝ። አይ ቤተሰብ አይደለንም። መንግስት ቤታችንን ለልማት ካፈረሰው የት እንገናኛለን? ዘመድ ማለት እኮ ተራርቆም ለለቅሶ ለሰርግም የሚገናኝ ነው። አንተ ግን ባዳ ነህ። ከልጅነት ጀምሮ አሳድገውኝ ፈልጌ አይደለማ ተገድጄ ነው። ቀበሌ ቤቱን ሰጠኝ። አንተ ተወለድክ፣ ግቢ ውስጥ አደክ። አሁን ያስገቡኛል አያስገቡኝም። ድግሱ በሰው ብዛት ልክ ነው የተዘጋጀው። 50 አስፈላጊ ሰው ጠርቻለሁ። አንተ ግን ቦታ የለም። ማህበር እኮ ነው የሚዘክሩት። እኔን ካላስገቡኝ እግዚአብሔር ያዝንቦታል። ይዘንብኝ አላስገባም። ስነ ስርዓት ያዙ። በጸባይ ስለጠየቅኩት ነው ገብቼ እበላለሁ። በግ አምላክ ስነ ስርዓትን ያዝ። ፖሊስ ነው የምጠራው። አንድ ምስኪን የኔ ቢጤ ከቤቱ ፊት ለፊት ቁጭ ቢል እሱን ያባሩታል። የኔ ቢጤውን አስገባዋለሁ። አንተን ግን አላስገባም። እሺ ይመቾት። ኤፍሬም። አቤት። ይቅርታ ልጄ ጨከንኩብህ? አዎ በጣም እንኳን ዝም ብለህ ያለህን አውጣ። ደፋር ለመሆን እንዳትሞክር፣ አለበለዚያ ትሞታለህ። ምን እያረክ ነው? መሞት አማረህ? ለማን ነው የምትደውለው? ሄሎ ፖሊስ ጣቢያ ምን ልርዳው? አንድ ሌባ ከባንክ ብር ይዤ ስወጣ ተከትሎኝ ሊዘርፈኝ ነው። ላወራው ፈልጋለሁ። ስልኩን ስጡት። ሊያወሩክ ይፈልጋሉ። ሄሎ አንተ ሌባ፣ የቤት ኪራይ ስለደረሰብኝ ከምዘርፈው ላይ አካፍለኝ። የንስሐ አባት አለ? ለምን አባቴ ሞተ? ያንተ አባት አልሞተም። ሌላ በሽተኛ በሕክምና ስህተት ሞቶብኝ ንስሐ ልገባ ፈልጌ ነው። ተመስገን የኔ አባት የሞተ መስሎኝ ነበር። ያንተ አባት አልሞተም። ምን እንደማደርግ ግን አላቅም። ምን አስጨነቀ? ውጣና አባታችሁ ቀዶ ጥገና ያስፈልጓል በላቸው። በኋላ ሲመለሱ የቻልነውን አድርገናል፣ ግን አባታችሁን ልናድነው አልቻልንም፣ ነፍስ ይማር በላቸው። እንዴት አባታቸውን ገድዬ አይናቸውን አያዋለሁ? እኔ ልንገርልህ እውነት
ምን ችግር አለው? የሟች ስም ማን ነው? ታደሰ። እሺ ታደሰ ለማ? አዎ ምን ነው? አባቴ ነው። የቻልነውን አድርገናል። አባትህን ግን ልናድነው አልቻልንም። ነፍስ ይማር። ስሚ አንቺ ደምስ ባለፈው ለቀብሩ አዋርሽ ነው ምን አረኩሽ እንዴ? በአሁኑ 40 ነው በቃ ዝም ብለሽ በልተሽ መውጣት በቃ ዝም በይ። ዝም ማለት እኮ ይቻላል። ይኸው ቃል ነው ማላውጣው ዝም ነው ምኑ በቃ ነኝ ንግባ። ደህና ዋላችሁ ግቡ። እንጀራ ብቻ ነው እንዴ ቲክቶክ ላይ ምናምን እንደምናይ ኬክ የለ አንቺ ዝም በይ። ለራስሽ ብዬ እኮ ነው 40 ድምቅ እንዲልሎት። አረ በፈጠረሽ ንስር ነው ስጋ ነው ምን በላ ስጋ ነው አፍሽ ስቂ። እንኳን ሞቱ ቢሞቱ አይቆጭም በስጋ ነው የተደገፈ። ሞቅ አርጉት ለቅሶ ቢመሰለ እኮ። ቆይ አንቺ ችግር አለብሽ እንዴ? ማለት ማዘር ትወጣላችሁ አትወጡ? ሳምበላ አሸራበታችሁ ብዙ ብዙ ታበዛለህ እንጂ በጣም ታስቃለህ። ቀርበሽ ደግሞ ብታይኝ በጣም የምገርም ሰው ነኝ። ይሄው ቀርበሽ ያየው። አይ እንደሱ አይደለም። በቃ ወደ ቤቴ ልምጣ ማለቴ ልሂድ በቃ። ባንክ ላይ ብር በዛ ብለው በቃ ካልወሰድክ ነው ያጨናነቁኝ እየደወልክ ካልወሰድክ ምናምን በስማ ቀን ያን ነበር። ዛሬ ደግሞ ቁርስ እየጠበቁ ቁርስ ደህና ነገር ስጠብቅ ምን ብታቀርብ ጥሩ ነው? ሱሺ ወይኔ ክሮዛንት ነበር ያልኩሽ። ክሮዛንት ብዙ አትጫወችም። ምንድነው ደህና ነሽ እንዴ? መናጢ ደህና ነኝ እኔ ምንም ተመቻለሁ። አምጣ ኧረ ወንድሜ በእናትህ ይኸውልህ አሁን ይሄንን ጓደኛ ነገር የለኝም። ይኸውልህ ሙሰር በእናትህ ሞተሯም የሌላ ሰዓት ነው። በእናትህ ምንም ነገር የለኝም። መናጢ ደሃ በልቼ ማላደር ለራሴ ለእናቴ ብዬ ነው። ወሬ እኮ ምን ያኩናይ አንቺ አትጮሂም? ምን እዚህ ሲዘረፍ አትጮሂም? ኧረ ዘረፉት። ኧረ ድረሱ ኑለት ልበል ላለው እኮ ነው የሚጮኸው መናጢ። ቦንሶር ዌልካም hello me Efson and he Arda my boss the cute እኔ የምልሽ ማይ ደብተር ጨረስኩኝ ግዢልኝ። ለምን ጨረስከው? ማለት ሰውዬ ማለት ምን ማለት ነው? ማለት የፈለኩት ስንማር ጨረስኩና ካሁን በኋላ መስፍበት የለኝም። ስለዚህ ግዢልኝ። ተምረ ለማትለወጠው ምን አስገዛኝ? ቢያንስ እንኳን ናኡል ወይ አቤል ዛሬ ተገዛልኝ ደብተር ያው አያምርም? አው በጣም ነው የሚያምረው። የቤት ስራ ሰራህ? አልሰራውም። ለምን? ደብተር ስለጨረስኩኝ አልሰራውም። እንዴ ስራ እንጂ የቤት ስራ እኮ ካልሰራ መምህር ከትምህርት ቤት ነው የሚያባርር። እሺ እሰራለሁ። እቺ አብረን የተማረ ልጅ ነች አይደል? ማን ነበር ስሟ? ማን ነው እንዴ? ኤቢ አንቺ ስንት ጊዜያችን አንቺ ረበስ አንቺ ደህና ነህ? በእናትህ አለሁልሽ። ደህና ነሽ? ደህና ነኝ። በእናትህ አሁን ስለምቸኩል ስልኬን ያዘውና ደውልልኝ። እሺ? ኧረ እደውልልሻለሁ። እሺ 07 አይ በቃ እደውልልሻለሁ። እሺ ስሜን ያዘው እንዳይጠፋብህ። ስምሽን ጭስ ብዬ ነው የሚይዘው። ስምሽንማ አደይ በተረማ ስሜን ረስተኸው ባልሆነ ማን ያራቀልጅ እንዴ? ማን ነው ስሜ? ማን ረስቼዋለሁ አትልም? ደግሞ ሳልነግርሽ በኤምፔሳ ካሽጎን ተጠቅመሽ ካለም አቀፍ ገንዘብ ትራንስፈር ስታረጊ 10% ስጦታ እንዳለው ነግረሻለሁ እያልኩ አስጠፋሽብኝ። እዚህ ሬስ አታስቀይር ሰውዬ። ኧረ መቼ አስቀየርኩ? በኤምፔሳ የመብራት ክፍያችንን እንክፈል ለማለት ያክል ነው እኮ። ይኸውልህ አዳዲስ ነገሮች ሲኖሩ እንዳያመልጥ የኤምፔሳን ኦፊሻል ፔጅ ፎሎ ማድረግ እንዳትረሳ። ለማንኛውም ስሜ ትርንጎ፣ ሄርሜላ፣ ሄምሮን፣ ሳባ፣ ሳሮን፣ መቅደስ፣ ቅድስት በላይ ነህ እንዴ? ርፍ
No vas a estar. No. No sleeping at the table.